ጥያቄ ቁጥር 1 በዘሌዋውያን መጽሐፍ ላይ እንደተጠቀሰው እናትና አባቱን የተሳደበ ሰው ቅጣት ምን ነበር? ሀ ከሚኖርበት ከተማ መባረር፣ ለ ከወላጆቹ ቤት መባረር፣ ሐመሩሃ መገደል፣ መ በጅራፍ 40 መገረፍ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መገደል የሚለው ነው። ዘሌዋውያን 29 ማናቸውም ሰው አባቱን ወይም እናቱን ቢሰድብ ፈጽሞ ይገደል፣ አባቱንና እናቱን ሰድቧልና ደሙ በራሱ ላይ ነው። ጥያቄ ቁጥር 2 ሳራ ይስሐቅን ስትወልድ የአብርሃም ዕድሜ ስንት ነበር? ሀ 75 ዓመት፣ ለ 85 ዓመት፣ ሐመሩሃ 99 ዓመት፣ መ 100 ዓመት። 10 ሰከንድ አላችሁ። ትክክለኛው መልስ መ 100 ዓመት የሚለው ነው። ዘፍጥረት 21:5 አብርሃምም ልጁ ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበር። ጥያቄ ቁጥር 3 ኤሳው ብኩርናውን ለያዕቆብ የሸጠው በምን ነበር? ሀ በሥጋ ወጥ፣ ለ በምስር ወጥ፣ ሐመሩሃ በገንዘብ፣ መ በወርቅ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በምስር ወጥ የሚለው ነው። ዘፍጥረት 25 ከ30 እስከ 34 ኤሳውም ያዕቆብን ከዚህ ከቀይ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው። ስለዚህ ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናን ሽጥልኝ አለው። ኤሳውም እነሆ እኔ ልሞት ነኝ፣ ይህቺ ብኩርና ለምኔ ናት አለ። ያዕቆብም እስኪ በመጀመሪያ ማልልኝ አለው። ማለለትም፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። በላ፣ ጠጣ፣ ተነስቶም ሄደ። እንዲሁ ኤሳው ብኩርናውን አቃለላት። ጥያቄ ቁጥር 4 ኢትዮጵያዊውን ጃንደረባ ያጠመቀው ማን ነበር? ሀ ፊልጶስ፣ ለ ጴጥሮስ፣ ሐመሩሃ ያዕቆብ፣ መ ሐናንያ። ትክክለኛው መልስ